ሄሎ ቤዝዬ። ሄሎ ትያረጋሽ ወይ? ሚስ ኮላይቼ እኮ ነው የደወልኩት። ቤዝዬ የኔ ልጅ፣ አረ ጉድ ሆነናል፣ ጉድ ሆነናል። ምን? ይኸውልሽ ቹቻ ቹቻ ምን ሆነች? ቹቻ ራሷን ስታ፣ ይኸውልሽ ሐኪም ቤት ይዣት መጣሁ። ወይኔ ጉዴ ፈላ፣ ወይኔ ጉዴ። እሺ ትጊ እስከምመጣ ድረስ አብረዋት ይሁኑ። እሺ እኔ ሆኖ አስፈቅጄ ወጥቼ እመጣለሁ። አታስቢ የኔ ልጅ፣ አንቺ ብቻ በፍጥነት ነይ፣ እኔማ አለሁ። እሺ መጣሁ። እሺ አንበሳው እንዴት ነህ? ምን አባ ፈልገህ መጣ? አንተን ነው ሌላ ምን ፈልገህ? ከዚህ ሂድ። እሺ ሄዳለሁ። ከዛ በፊት ግን ያልኩን አደረግ? አዎ የተስማማናቸውን ነገሮች ሁሉ እያደረግኩ ነው። እና ደግሞ ሰብለምን አጠገቤ እንዳደርስ ነግሬያታለሁ። አንተም ግን ተሳስታ አጠገቧ መድረስ አትችልም። አዎ አልደርስም። ጎበዝ ልጅ። ግን እሷም ከዚህ በኋላ ምንም አይነት ምክንያት እየፈለገች እንድመጣብኝ አልፈልግም። ስለዚህ ያዛት። ምን አይነት ምክንያት ፈጥራ ልትመጣ ትችላለች? ምናልባት ተሻለው ብላ። አታስብ፣ አትመጣም። እንደዛም ከሆነ ለኔም እረፍት ነው። አይ ቲንክ መታከሚያ ገንዘብ ያስፈልጋል። ልትሰጠኝ ነው? አዎ ልሰጥ ነው። አልፈልግም። ለምን? ምክንያቱም ተደባድበን አንተ ሰብሬን ቢሆን ኖሮ ልቀበለው ይችል ነበር። ግን አንተ ስላላደረግከው አልቀበለም። ቢሆንም ግን ግድ የለም። ምንድነው በዚህ ልክ የተቆረቆርክልኝ? አንተ ነህ የደበደብኩት። ድሮም ድሃ ሲያዝኑለት አይወድም። ድሃ በጣም አሪፍ። ጆኒ ቀን እንጠብቅ። እኔ እንደዚህ እጅ ሆኖ ዝም ብዬ መቀመጥ እንዳይመስል። ይቺ ልጅ በጣም እየተጨናነቀች ነው ማለት እኮ ነው። እንደዚህ ከሆነች በዛ ላይ ደግሞ ምንም ምግብ እየበላች አይደለም። አንድም እሱ ነው እንደዛ ያደረጋት። ናይ መጣጣ ነው። ስሚኝማ ጋሽ ፈቃዱን እኮ ካላስፈቀድን ታውቂው የለ ምን ዛበኛው እኮ ያስወጣል። ኧረ እባክሽ ወዶ ሳይሆን በግዱ ይፈቅድልናል። ያያወቅሽው ኧረ በእናትሽ ሄዱ ጊዜ የለንም ገና በቃሉ ጋር ምናምን ልንሄድ ነው እንዴ? ምን ነው ቻሽው ነሽ? ደግሞ ከርቀትሽ ፈገግ እያልሽ ነበር። ፈገግ እያልኩ ነበር እንዴ? አዎ። አይገርምም፣ አልታወቀኝም ነበር። አሁን እሱን ተይውና ምን እያሰብሽ እንዳለ ንገሪኝ። አልነግርህም። ለምን? መናገር ስለሌለብኝ። አንቺ ልጅ ግን ደህና ነሽ? እግዚአብሔር ይመስገን እኔ ደህና ነኝ። እኔ ግን ምንም ነገር ስራሽ እያማረኝ አይደለም ሴትዮ። ለምን? ቅድም የሆነ ቴክስት ተላከልኛለሽ፣ ከዛን አንብበሽው ሳቅሽ። ታዲያ ምን ችግር አለው? እየሳኩት እኮ ቴክስቱ ያስቅ ስለነበረ ነው። ይኸውልሽ እኔ ችግሬ ከቴክስቱ አይደለም። እና ከማን ነው? ቴክስቱን እየላከ ያለው ሰው ማን ነው? ናታን አልነግርህም። ለምን? እንዴ ስለማያገባ። ቆይ ግን እኔና አንቺ ከመጀመሩ ነው አያገባህም መባባል የጀመርነው? መሲ ናታን እኮ ነኝ ወንድምሽ። አውቃለሁ። አንዳንዴ ደግሞ የማትናገራቸው የራስ የምትላቸው ሚስጥሮች ይኖራሉ። አሁን ስልክሽን ስጪ። ለምን? ቴክስቱን ማን እንደላከልሽ ማወቅ ፈልጋለሁ። አዝናለሁ ናታን፣ ይሄን በፍጹም ማድረግ አልችልም። እንዴ ምነው? ስልኩስ? አትልፋ፣ ክላስ ቦርሳ ውስጥ ነው ያለው። መሲ ግን ይሄን ላይ እያስደበርሽኝ ነው። አይደብርሽ? እኔ
እኔ ቆንጆ ምን ሆነሽ ነው? ምን ሆነሽ ነው እንደዚህ የምታለቅሽው? ምንም አልሆንኩም። እንዴ እንደዚህ እያለቅሽ ምን ማለት ነው? ምንም አልሆንኩም ማለት ምን ሆነሽ ነው? አሞሽ ነው? እሺ ቤት ሰላም አይደለም እንዴ? እና ታዲያ ምን ሆነሽ ነው የምታለቅሽው? ምንም አልሆንኩም። እንዴ ምንድነው ሁሉንም ነገር ምንም አልሆንኩም እያሉ መዝጋት? ተናገሪ እንደሆነ ተናገሪ። ምን ሆነሽ ነው? ምንም ነው የምናገርሽ። በቃ ነኝ። እሺ እዛ ጋር ቁጭ ብለን ተረጋግተሽ ነው ማለት ምን ነው የምነግርሽ? እንዴ እንዲህ እያለቀሽበት ያለው ምክንያት ነው? አሃ አሁን ገባኝ። እንደዚህ የምትነፋረቂው ከፍቅረኛሽ ጋር ተጣልተሽ ነው አይደለ? የምን ፍቅረኛ? ያው ከቦይፍሬንድሽ ጋር ነው። ማን ነው እንደሱ ያለሽ? እስክስ ማለት የኔ ነው። ጭራሽ ቦይፍሬንድም አለሽ? ይቅርታ የኔት ብቻዬን ነው የምፈልገው። እንዴ ወዴት ነው ብቻሽን የምትሆኚው? ሆ እንደዚህ ሆነሽማ ብቻሽን አትሆኚም። ለማንኛውም ጄሪ ይባላል። አውቀሻለሁ እንዴ? የት ነው የምታውቂው? አይ ረዱና ሜላት ስላንቺ ሲያወሩ ሰምቼ ነው። እኔ እኮ ምንድነው ስጋ ከጎኔ ራቀኝ ከሳው ላለ ለካ በየቦታው እየቦጨቁኝ ነው። አይ ሲቦጭቁሽ እኮ አይደለም የሰማሁትኝ። አይ ተረድቼሻለሁ። በቃ አትሳቀቂ። አንቺ ግን ማን ነበር ስምሽ? ሰብለ እባላለሁ። አሁን አወኩሽ። ለካ የዚህ ቲክቶከሩ ፍቅረኛ ነሽ? አዎ። እና እሱ ነው እንደዚህ የሚያስለቅስሽ? አይ እሱ አይደለም። እና ማን ነው? በእኔ የተነሳ የተፈጠረ ነገር አለ እና እሱ ነው የሚያስለቅሰኝ። ምን ተፈጥሮ? የሆነ ልጅ ደበደበው እና ደግሞ ልጁ እጁ ተሰበረ። ባንቺ የተነሳ? አዎ። ቆይ አንቺ ከልጁ ጋር ምን ጀመረሽ ነው? አረ ምንም የለንም። የሆነ ነገር ሳይኖርሽማ ሂዱ አይጣለም። አረ ምንም ነገር የለንም። ለነገሩ ቢኖራችሁም ባይኖራችሁም እኔ ምንም አይመለከተኝ። የኔ ጉዳይ አይደለም። ግን አንድ ነገር እንደህት ልምከርሽ። ምንድነው? ይኸውልሽ የኔ ቆንጆ እኛ ገና በጣም ልጆች ነን። በዚህ እድሜያችን ፍቅረኛ ምናምን እያለን መጨማለቅ አይጠበቅብንም። እኛ እንግዲህ በዚህ እድሜያችን ፍቅረኛ ምናምን ካለን መጨረሻችን ሽንት ቤት ግድግዳ ላይ ተለጥፎ ማልቀስ ነው የሚሆነው። ስለዚህ ሁሉንም ነገር እርግፍ አድርገሽ ተይው። ምን ትላለች መሰለሽ እናቴ፣ ጨው ለራስ ስትል ጣፍት፣ አለበለዚያ ድንጋይ ነህ ተብለህ ትወረወራለህ። ቢሆንልኝማ በምን እድል የኔ እናት። አሁንማ ምን እድል አለሽ እኮ። አንዴ እኮ ዝፍቅ ብለሽ ገብተሽበታል እኮ። ይሄንን ፍቅር የሚባል ነገር ታው አይጠቅማችሁም ስላችሁ እንብዩ አሻፈረኝ ትሉና ፍቅር ትላላችሁ። ከዛም በኋላ ይኸውና ዋጋችሁን ስጥት ሲያረጋችሁ በየኮሪደሩ በየግርግዳው እየሄዳችሁ እየያዙ ይልቀቁኝ ትላላችሁ። ይኸውልሽ እኔ እንደውኩኝ እንደነገርኩሽ ነው። ጨው ለራስ ስትል ጣፍጥ ነው የሚባለው ነገሩ። ስለዚህ ራስሽን ጠብቂ፣ በርታ በይ። ፍቅሩ እንደሆነ ይልቀቅሽ እንግዲህ። ያማታል እንዴ? በቆይታ አንቺ ሴትዮ፣ ኧረ ተይ ተይ፣ ልኑርበት፣ አታቃጥይ። የምን ዳይፐር ነው? ኧረ በሽንት ጨርቅ ተጠቀሚ። እኛ እሱንስ መች አገኘን? እኛ ዝም ብለን አደል ያደግነው። ይኸው ነግሬሻለሁ፣ ደሞዝ ገና ነው። አታቃጥይኝ፣ ልኑርበት። ኧረ በቆይታ፣ ኧረ ተይ አንቺ ሴትዮ። ኧረ ምን ጉድ ነው? ኧረ ምን ፈተና ነው የገባሁ? ኧረ ጎይታ፣ ኧረ ይሄ እያየህ ነው? ተመልከት እንጂ ጭንቀቴ። በዚህ በኩል ተማሪ ያቃጥለኝ፣ በዚህ በኩል ያ በቃሉ የተባለ ተባይ እንደ መዥገር ተጣብቆ ያለኔ አይሆንለት። ሆ እኛ እያወራን አይደል እንዴ? ጭራሽ ስልክ ታወራለህ አንተ ዘበኛ። ለምን አሰማንም? በእናትህ ጉድ! አንቺ ጭራሽ ብለሽ እኔን ዘበኛ። እና ምንድነው? በአንቺ ቤት ሙድ ያሽ ነው። በሾርኒ ጠቅ ስታረግኝ የማይገባኝ መሰለሽ? አንተ ሰውዬ ስለምን ሾርኒ ነው የምታወራው? እዚህ ለራሴ በጭንቀት ልፈነዳ ነው። በህግ እኔ ተናግሬ ያለው በኋላ ለምን ግን አትረዳንም? አንቺ ደግሞ አፍሽ ማድ ነው። በእናትሽ ልትሸውጅኝ አምርሻ። ምንድነው የምትሸውድ? ኧረ በቆይታ የዘንድሮ ተማሪ ችግር ገጠመን ብላችሁ የምትሄዱበት ማናቅ መስሎሻል? የት ነው የምንሄደው? እባክህ ኧረ እባክሽ ተይ። እሱ ለማያውቃችሁ ተናገሪ። ስንት ጉድ ነው የምናውቀው። እናውቃለን፣ ብንናገር እናልቃለን ብለህ ነው ዝም ያልነው። አንተ ሰውዬ ግን ምን አለ እሺ ብለህ ብትረዳ? አልረዳም አልኩ እኮ። ምን ትሆኚ? ለምን
ትሰሚያለሽ ሴትዮ? እዚህ ግቢ ሲቀጠር የፈረምኩት አንቀጽ 14 ቁጥር 4 ሀሌታ ኋ ላይ ምን ይላል? ጭራሽ አንቀጽ ትናገራለህ? ለምን አትረዳንም? እኛ እኮ እያልን ያለነው ሴት ጓደኛችን ታማለች፣ የኛ እርዳታ ያስፈልጋታል። ስለዚህ ፍቀድልን እንውጣ እኮ ነው እያልን ያለው። አቤት መንቀልቀል! ያንቺ ደግሞ መንቀልቀልሽ ክፋቱ። ምን አለ አንቀጹ እስክናገር ብጠብቂ። እንግዲህ አንቀጹ ምን ይላል? አንድ ተማሪ ምንም ነገር ቢገጥመው ለመውጣት ከመምህሩ ወይንም ደግሞ ከስም ጠሪው የደብዳቤ ይዞ ካልመጣ መውጣት አይችልም ይላል። ገባሽ? እናማ ሄደሽ ከስም ጠሪሽ ደብዳቤ አጽፈሽ ይዘሽ ነይ እያልኩሽ ነው። እሺ ላንተ ስንል ከቲቸር በቃሉ ይዘን እንመጣለን። አሁን ገና ወጥ ረገጥሽ። ሰምተሻ? ከዛ በቃሉ ከምትዩ ሰውዬ ምንም ነገር አልቀበልም እኮ። ለምን? እሱና እኔ ጥለኞች ነን። ስለዚህ ከሱ ምንም አልቀበልም። ታዲያ ምን አገባኝ? እቺ ሴትዮ አትሰማም እንዴ? ነገርኩሽ እኮ አልኩ። እኔ ከበቃሉ የመጣ ነገር አንድም ነገር እንኳን በእጄ በእንጨት እንደዚህ አልነካው። አንተ ሰውዬ ቆይ ግን ያማሃል? ምንድነው ችግር? ምንም ችግር የለብኝም። ተይው ሄዱ፣ ትሰማኛለህ? ላንተ ስንል ሄደን ከቲቸር በቃሉ ጋር ይዘን እንመጣለን። እሺ በአንቺ ቤት ፎክረሽ ሞተሻል። አታውቂኝማ። በቃሉ ትላለች። እኔ በቃሉ የምፈራው መሰለሽ? እኔ ጋር መጥቶ ተርበድብዶ ነው የሚሄደው። አቃጥለው ሊደፉኝ ነው። ኧረ በጎይታ ይሄ የሆነ አገርኛ ዘፈን ነገር የለም? ትንሽ ዘና ማለት አለብኝ። በዚህ ጭንቀቴማ ልፈነዳ ነው። እዮ ግደና አረ ደብቁኝ! እግዚኦ ማርና ክርስቶስ! እግዚኦ ማርና ክርስቶስ! እግዚኦ ማርና ክርስቶስ! እግዚኦ! ወይ ስምንተኛው ሺህ መጥፋችን ተቀርቧል። አፍቃሪ ጭራሽ ደብዳቤ አልበቃ ስላ በቴክስት ቆይ ስልኬ ማን ፈጣት? እግዚኦ! አረ ምን አይነት ትውልድ ነው? የተመታ ትውልድ እንዴ! በእኛ ጊዜ ምን እንደዚህ ነገር መች ነበር? እግዚኦ ላጣራ እንጂ ኢትዮ ቴሌኮም ገብቼ ላጣራ። ለምንድን ነው ያለ ፍቃዴ ስልኬን የሚሰጡብኝ? ለምንድን ነው? እንዲህ ገና ለገና የታወቀ ነው። በሀገሩ በምድሩ ይታወቃል። መምህር በቄ ከተባለ ተብሎ ማን ነው መረጃ የሰጠብኝ? አቶ ደሳለኝ ነው እንዴ? ማን ነው? ሽሜም ሊሆን ይችላል። ማን ነው? እሺ ማን ሊያስ? እግዚኦ! አረ ትውልዱ እግዚኦ! መድኃኔዓለም ስንቱን አሰማህ። ወይ አይታየኝ አይኔ ነው ለካ። አረ በስመ አብ! እንዴ ይሄማ ትልቅ ደረጃ መድረስ ያለበት ትልቅ ደረጃ። እግዚኦ! አሁን ነው ምን ሆንኩ? ፊትሽ እኮ ምንም ልክ አይደለም። ምንም ማለት ነው የሚሻል ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እና ምን እንደሌባ ያደነብርሻል እንዴ? የኔ መበት እኔ ከሌባ ጋር ውይ ስለማለት ሌባ እንዴት እንደሚናበር አላውቅም። አንቺ ውሻ! እነዚህ ልቀቂኝ በእናትሽ። ድጋሚ ሪብ የጮከኝ ችግር ውስጥ ድጋሚ ነው ማረግሽ። አስቆ ጎሽ እንዴት ስፈልግ እንዳገኙሽ ምን ደግሞ ምንድነው? ባለፈ ደብዳቤ ጻፈችዋ ልጅ ለኔ ነው እያልክ ደረስን ስነፋ እንዲሁ
ምን ስትጀነን አልነበር እንዴ? እና ላንተ ነው? አሁንማ ተረጋገጠ። አልገባኝም። ሽሜ እኔም ከዚህ በፊት ብዙ ጊዜ ለማስረዳት ሞክሬ ነበር። ከናንተ ለየት የሚያደርገኝ እኔ በቃሉን ግቢ ውስጥ ካሉ መምህራን የሚለየኝ መረጃ ማስረጃ የሚባሉ ነገሮችን ጠንቅቄ የማውቅ እንቆ መምህር ነኝ። የሆነ ነገር ስንቀሳቀስ በመረጃና በማስረጃ። ቆይ ለምን ግራ የምታጋባኝ? ኖ ኖ ኖ ኖ ኖ ኖ ሽሜ ኖ፣ እኔ መቼም ግራ እያጋባው አይደለም። መቼም ደግሞ ግራ የማጋባ ሰው ማለት ነው ግልጽና ታማኝ ለስራው ማች ሆኖ ሰው። ይሄ ሚሴጅ ምን ይላል? እንዳትገባ ከውስጥ ነው እንደምታነው። ምንድነው? ግራ ገባ? ይሄው ምንድነው እንዳልገባው ሰው ድንገር ምንድነው ምናምን የምትለው ከቴክስቱ መጨረሻ ላይ ይላል አፍቃሪ መስ ይላል አይደል እንዴ? ፕሮግራም ታጋባ። እሺ አየሁት፣ ግን እንዴት ሊሆን ይችላል? አንተ እኮ አታፍርም እኮ አይናውጣ እኮ ነው። መቼም ይሄም ቴክስት የገባው እኔ ጋር ነው ትላለህ። ጥርሴን ቆርጥሜ አልበላም አልጠጣም ብዬ በገዛው ስልኬ መቼም የኔ ነው ብላ አክደኝም አይደለ? ያንተ ዳንዶ ተካፍሏል አይደለ እንዴ? ግን በቂ እርግጠኛ ነኝ የተላከው በሷ ቁጥር ነው? ሽሜ ቀልደኛ ነው ማለት ነው። ቀልድ በጣም ያስቃል ማለት ነው። እኔ እኮ ዲግሪዬን ሳመጣው ዝም ብዬ ከተራ ለቃቅሜ ገዝቼ አይደለም ያመጣሁት። ገብቷል አይደለ? ስለ ቴክኖሎጂ ስለ አንዳንድ ነገሮች በጥንቃቄ አውቄ ተምሬ ከስንት ሺህ ሰው መሃል እንዲህ ተመርቄ በከባድ ማዕረግ የተመረኩ ሰው ነኝ። በትሩኮለር አየሁት እንደተማርኩት ነገር አነጻጽርኩ። ትክክለኛ የመሰረት ስልክ ቁጥር ነው አልኩ። ሰውዬ አይገባህም እንዴ? ከሆነ ጥሩ ሽሜ እኔ ከዚህ በፊትም ከአንድ 2 3 4 5 ነግሬ ነበረ። ገብቷል? ያስቱካ ሙዚቃ የንግስቲቷ ሙዚቃ ፀይም ዘለግ ያለ መሳይ ግጥሙን ጨርሶ እያለኝ ስዘፍን ለአንተ አይደለም ብዬ ነበር። ደብዳቤ ጻፈው ለአንተ አይደለም ብዬ ነበር። አንተ ግን ድርቅ አልክ፣ እምቢ አልክ። አልገባኝም። ዘፈኑና ደብዳቤ ደግሞ ምን ያገናኛቸዋል? ሽሜ እንዴ ምን ነካ? በደንብ ነው እንጂ የሚያገናኘው። እንዴ ምን ሆነ ነው? ትምህርት ቤቱ ላይ ሁሉን መጥራት ትችላለህ። ከፈለክ ከአቶ ደሳሌ ጀምር። ፀይም ዘለግ ያለ ማን አለ? ማን አለ? ማንም የለም። አንተ ደግሞ ፀይም እጠር ያለ ደብለል ያለ የሚባል ሙዚቃ አልወጣ። ያኔ ሲወጣ ደግሞ እንደዚህ እስቲ ለመፎካከር ካበቃ እንፎካከራለን። ገብቷል አይደለ? እዚህ ግቢ ውስጥ አመንክም ጠላህም ፀይም ዘለግ ያለ በቅነት ያራዳ ልጅ ብቻ ነው። እመን። በቂ ግን ሁሌም ታስገርመኛለህ። እባክህ በኑሮ ተገረም። እኔ ምን ነው የሚያስገርም? ለራስ ላይ አትገረም እንዴ? የምር ግን በቂ ይቺ አንድ ፍሬ ልጅ የሆነ ተወዳ ቢሆን የምር ግን ደስተኛ ትሆናለህ? ኖ ዌይ ሽሜ፣ እኔ ግርም ያለኝ ይህ አይደለም። እሺ ታዲያ ምንድን ነው? ሽሜ እኔ በባህሬ የማልወደው ከልጅነት ጀምሬ ከ5 ዓመቴ ጀምሬ ሽንፈት የሚባል ነገር በአይምሮዬ አልፈጠረብኝም። ፈጽሞ ነው የምልህ፣ ፈጽሞ። አንተ ራስህ እንዴት እንደምታስብ ታውቃለህ? አንተ ብቻ በግቢው ተፈቃሪ፣ አንተ ብቻ ተወዳጅ፣ ከአንተ ውጭ ማንም የሌለ። እኔ ደግሞ እሱን ነገር አልፈልገውም። እሱ ብቻ ነው። እናማ መምህር ሽመልስ በግቢው ውስጥ አንተ ብቻ ተወዳጅ እንዳልሆንክ እኛም ተወዳጅ እኛም ተፈቃሪ እንደሆን አረጋግጠናል። እኔ የምለው የበታችነት ስሜት ይሰማል። ምን ለማለት ፈልገህ? ምን ማለት ነው? መልካም ቀን። ወዴት ነው የምትሄድ? እኔ ስራ አለብኝ። ማለት በቃሉ ስራ የለህም። እኛ በምናስተምረው ደሞዝ የሚገባልን ለማለት ፈልገህ ነው? እንደዛ ነው። በቂ አንተ ከተማሪዎች ጋር ደብዳቤ ጽፍ። እኔ ስራ አለብኝ። ና ሽሜ እንገናኛለን። እውነት ቆይ ሲጀመር እዚህ ያሉ አላምናቸው፣ ምንም ነው የማላምናቸው። ምን ድግማት ነገር ነው አይወጣም። በምሰራው ስራ ቀንቷል ነው ይሄ ምቀኛ ገና ነገር ምን ነው ነው እዚህ ጋር ተኛ ነኝ ዶክተር አቋራ መሰለኝ ምን ነው ፈምብሎ ይነገር አልሰራለት ደግሞ እኔ በቃ ነው ልክ እንደማስገባ ምን አገኛለሁ።
እንዴት ነው እባክህ? እንዴት ነው አንተ ልጅ? ምን ሆነ ነው? ቆይ ምንድን ነው እንዲያደርገ? አዲስ ስራ ጀምሬያለሁ። ምን አይነት ስራ ጀመር? አሻንቲ ሞኖባድ። በማንኛውም ሲቹዌሽን ያሉ ሰዎችን እናዝናናለን፣ እንጽፋለን፣ እንገጥማለን፣ እናስለቅሳለን፣ እናላቅሳለን። ያሳካለ ጥሩ ነው። እና ያንተ ኬቱ ነው? አንተ ልጅ ምንድን ነው የምታወራው? የትኛው ይሁንልህ? የፍቅር ዘፈን፣ የመለየት ዘፈን ወይስ ደግሞ የትኛው? አሻንቲ በእናትህ አታስገኝ፣ ተወኝ። በቃ ቾምብዬ፣ ይኸውልህ አንተ ሆድ ብሷል። ስለዚህ ሆድ ለባሰው ሰው የሚሆን ዘፈን እዘፍንልሃለሁ። ማሬ 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 እንደው ነፍስ ነገር ለኔ። ወይ አሻንቲ፣ በቃ ይሄ ነው ሆድ ለባሰው ሰው የሚዘፈነው? አይሆንም እንዴ? አዎ አንተ አይሆንም። በእናትህ አንተ እቺ ልጅ በቃ ለከፈችኝ ማለት ነው። ማናት? እቺ ፈናናታ። ይኸውልህ ካገባሽ ጀምሮ እኔ ጤና የለኝም፣ ሰላም የለኝም። እንዴ አታይም እንዴ ማሬ ማሬ እያልኩ ስዘፍን? አሻንቲ፣ አንድ ነገር ግን ማድረግ ትችላለህ። ምን ላድርግልህ? የፈለግከውን እዘዘኝ። ከዚህ ሰማይም ቢሆን ይሄን ደመና እንደ ዳቦ ቆርሳ አምጣልኝ ብትለኝም አመጣልሃለሁ። እሱን አይደለም እኔ የምፈልገው። እና ምንድን ነው? እስኪ ዝም በል። ውይ እሱን እንኳን አልችልም እኮ። ለምን? ድርጅቱ ይከስራል። አሻንቲ፣ እንደውም አንድ ነገር ልንገርህ። ይኸው ዝገት ቤቱን የሰራው አንተ ጭንቅላት ላይ ነው። እሱ እንዳለ ሆኖ የባለፈዋን ግጥም መቼም ቢሆን አረሳትም፣ ካይምሮ አይወጣም። እንዴ የቷ? በህይወት መንገድ ላይ አባጣ ጎርባጣ ቾምቤ ይወድሻል ነፍሱ እስክትወጣ ያልከው ነው። ጨረስክ? እንደው ይሄንን ግጥም ስነግራት ቃጁ ምን እንዳለች? ምን አለች? ይኸውልህ ገና ስነግራት ስቅስቅ ብላ ነው ያለቀሰችው። ባይገርምህ እኔም አግዣታለሁ። እናስ ብትል ንፍጣ ራሱ እንደዚህ እኮ ሲወጣ ተጋግዘን ነው ያስወጣ ነው። አይገርምህም? ልክ ስታለቅስ እኔም እንበይ መጣ። ከዛ ተያይዘን እየየ ብለን ማልቀስ ጀመርን። እሺ ከዛ እያለቀስን ይሄን ንፍጥ ተራጨ ነው እያነሳን ፍርጥ እያነሳን ፍርጥ እያደረግን። ወይ ድሌ በእናትህ አሻንቲ ጭዌ ቀይር። ሲያስጠላ በእናታችሁ። ምን አይነት ሰው ነው እንዴ? ይሄማ ጸዴ ጭዌ ነው። ከዛ ምን ቢሆን ጥሩ ነው? አትንገረኝ፣ አልሰማህም። በቃ እምቢ፣ አልሰማህም። ይኸውልህ ባሰማኝም እኔ እቀደዳለሁ። ከዛ ለቅሷ ተባብሶ አፍንጫዋ ሞላ። ከዛ እንዴት ትቆጣጠረው አሻንቲ? ከዛ እኔ ወንድም ምን ባረግ ጥሩ ነው? ባለ ያቀረብኩልና አፍንጫዋ ስር ሳረገው ዝርግፍ አለ። አሬ ምን አይነቱ ነው በፈጣሪ! አረ አሻንቲ ተው በቃ፣ ሰለቸኝ እኮ። እንዴ ምን ደበረ እንዴ? እና ደስ ሊለኝ ነው አሻንቲ። ከዛ በባለ የሞላውን ንፍጥ መድፋት። ልክ ስደፋለ አንድ ግብድያ መኪና መጣና ንፍጡ ላይ መውጣት። ከዛ እንዲህ እላይ ሰማይ ደርሶ ፍርጥ አላለለም፣ ተከሰከሰን ነው የምልህ። ቆይ አንተ ልጅ ችግር ከኔ ነው ወይስ ከቃጁ? ደበራ? አዎ ደብሮኛል። ከደበረ አይቀር አንድ ነገር ልጨምርልህ። ባይገርምህ ንፍጧ ከብዛቱ የተነሳ ከንፈሯን ነክቷታል። ወደፊት ትስሟዋለህ። አሁንስ አስጠላኝ። ዝግት ነው ያደረከኝ። ዝግት ማለት ነው አስቀያሚ። ቀልድ ሁሉ ጨምልቅልቅ አለ። እኔ እኮ ቾምቤ እውነቱን ልንገር፣ ያፈቀራችሁ ሰዎች እኮ ቺካችሁ ንፍጥ እንዳላት እንኳን ማሰብ አትፈልጉም። ማሬ 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 እንደው ነፍስ ነገር እኔ እኮ ይሄንን ፈርቼ ነው እኮ በፊትም ጀምሮ ታይ በዚህ እድሜሽ ፍቅር ይቅርብሽ ታይ ተሳተሪ ብዬ ስነግርሽ ነበር። ይሄንን ነው ፈርቼ እኮ። ምንድነው የምታወራው? ይኸውልሽ እኔ ናት ብልህ ሰው ከወዳጁ ስህተት ይማራል። የኔ ምክር እንደ ቁራጭ ወጥ ማየትሽን ተይና አርፈሽ አዳምጪኝ። እንዴ ግራ ከምታጋቢኝ ለምን የሆንሽውን ነገር አትናገሪ? እንዴ አንቺ አንድ ፍሬ ልጅ እኮ ናት ግድግዳ ላይ ተለጥፋ ከፍቅረኛ ጋር ተጣላው ብላ ስቅስቅ ብላ ስታለቅስ የነበረው። ማናት እሷ? እቺ ሰብለ ናታ። ሰብለ አላወቅኳት። አንድ ጆኒ የሚባል የሆነ መሬት አይንከኝ የሚል ቲክቶከር ፍቅረኛ አላት። የሱ ፍቅረኛ ናት። ተጣልተው ነው የምታለቅሰው? አይ ተፋቅረው። ጄሪ ደግሞ በእናትሽ ረጋ ብለሽ ንገሪ። አሁን እየገባኝ ያለው ምን እንደሆነ ታውቂያለሽ? ምንድነው? መፋቀር ውስጥ ያለው ደስታ ሳይሆን ለቅሶና ንጭንጭ እንደሆነ ነው። እንዴ ጄሪ እንዲማ ጨለምተኛ አትሁኝ። እንዴ ሄቨን ወድጄ እኮ አይደለም የማያቸው ነገሮች ሁሉ የሚያሳዩኝ እሱን ብቻ ነው። እንዴት? ሰብለን ተመልከቺ። ከፍቅረኛ ጋር ተጣላው ብላ እየየ ብላ እያለቀሰች ነው። ከዛ ቅድም ደግሞ ቤዛ ክንፏ እንደተመታ ዶሮ አንገቷን ስብር አርጋ ቀርቅራ ነበረ። እሱም በፍቅር የተነሳ ነው። ቹቹም እንደዚሁ በፍቅር የተነሳ ግልጥጥ እያለች ነው። ያቺ ማነት ሀናናት ምናምን የምትባለው ግቢ ውስጥ ሁለት ወንድ አፈቀረች ምናምን ተብሎ ስሟን እየዘሩባት ስሟን እያጠፉባት ነበር። ይሄው ሊሆን በፍቅር ምክንያት አይደል እንዴ? በቃ እንዴ ሄቨን ምን ሆነሽ ነው? ከዚህ በላይ ማስረጃ ኬት አባቴ ላምጣልሽ እንዴ? እነዚህ ልጆች እኮ የዛሬን ያርገውና በጣም ደስተኛ ነበሩ። ከዛም ፍቅር አሉና የለቅሶ ባህሩ ስምጥ ብለው ቀሩ። ይሄ የተሳሳተ አመለካከት ነው። ይሄ አባባልሽ ራሱ ፍቅረኛ ለመያዝ ዳርዳር የሚል ሰው አባባል ነው። ቆይ ምን እያልሽ ነው? ለነገሩ ያንቺ ነገር የወጣልኝ ያኔ አይኔ ያየ ጆሴፍ ሲሰማሽ ቀን ነው። ጄሪ እሱን ለምን እንዳደረግኩ ታውቂያለሽ? እንደው ሄቨን በሞቴ እስኪ እሺ በይ ብለሽ የምነግርሽን ስሚኝ።
እሺ ምንድነው የምሰማሽ? እኛ በጣም ገና ልጆች ነን። ተሳስተሽ ፍቅረኛ ምናምን የሚባል ነገር እንዳትይሽ። ሁሉም ነገር በጊዜው ይሆናል። ሀሳብሽ እኮ ጥሩ ነው፣ ግን አንቺም ቆም ብለሽ ማሰብ አለብሽ። ማለት አለ አይደለም ቤት ድረስ እየመጡ እኮ በርሽን እያንኳኩ ቸኮሌት የሚሰጡ አፍቃሪዎች አሉሽ። ብቻ የምታወሪ ስለ ኪሩ እንዳይሆን። አዎ ኪሩ፣ ስሙን ራስሽ ከጠራሹማ ምን ይደረጋል? ኤቨን ስራትሽ ነው ያዥ። ምን ነው ደበረሽ? አዎ ይደበረኛል። ኤቨን እኔ እንደዚህ አይነት ቀልድ አልፈልግም። እስቲ አይተንፍሱ ይሙት ወይ አይተንፍሱ ይሙት። ይሄ ነው ጄሪ። ላስተምርበት ብያለሁ። ኧረ ቲቸር በእናትህ ምንድን ነው? ወይ ስምንተኛው ወይ ጉዴ! እናንተ ሰዎች ተውኝ ብያለሁ። ተውኝ በቃ ተውኝ። ኧረ በእናትህ ቲቸር አትከተሉ ብያለሁ። አትከተሉ። አንድ ሰው እንዳይከተለኝ። እኛ እኮ ችግር ገጥሞን እናስፈቅድ ነው ቲቸር በእናትህ። ኧረ ቲቸርዬ ችግር ገጥሞን ነው። ይሄንን ፈቃድ እያላችሁ ነው የማይሆን ነገር የምትሰሩት እንዴ? እኔ በቀሉ ማላውቅ ይመስላችኋል እንዴ? እያንዳንዱ አውቃለሁ። ከዚህ በኋላ እንደው እኔ በቀሉ ጋር ምንም አይነት ፈቃድ የለም። ከፈለጋችሁ አቶ ደሳሌ ብሎ ይላክ ማስፈቀድ ትችላለህ። አንድ ሰው እንዳይከተለኝ ነግሬሃለሁ። እሰነዝራለሁ። አንድ ሰው ነግሬሃለሁ። አንድ ሰው ኧረ ቲቸር በእናትህ ቲቸር አትከተኝ፣ አትከተኝ ነግሬሃለሁ። ቲቸር በቃሉ ምን ሆኖ ነው እንዴ? ምን አውቃለሁ። በእግዚአብሔር ሰውን ግራ ገብቶኛል። እሺ ምንድን ነው የምናደርገው? እኔ ራሱ አላውቅም። ወይ ምን አይነት የሚያስጠላ ቀን ነው በእግዚአብሔር። እሺ ቆይ እቺ ልጅ ታማለች ተብዬ እየሰማሁ ዝም ብዬ ልቀመጥ ነው? እኔ መቀመጥ አልችልም። እና በአጥር ዘለሽ አትሄጂ ወይ? ካልሆነ ዘበኛውን ድጋሜ ሄደን እናናግረው እንዴ? ዘበኛውማ የሆነ ገገማ ነገር ነው። ምንም ብንለው የሚሰማን አይመስለኝም። ታዲያ ሄዱ ዝም እንበል? እስኪ ለእትዬ አረጋሽ እንደውልላቸውና ቹቻ ያለችበትን ሁኔታ እንጠይቃቸው። እሺ እኔ ወደዛ ሄደን እንደውል። ምንድነው ቢዚ? እነሱ በእርግጠኝነት ሐኪም ሊደርሱ ነው። እሺ ማያነሱት። እኔ ግን ምን አይነት እድል ነው ያለኝ በፈጣሪ። ቢዚ በእናትሽ ተረጋጊ። ወይ ሄደን አቶ ደስታሌን እናስፈቅዳቸው። እሺ እሳቸውን ታውቂያቸው የለ እንዴ? መቼም ቢሆን አይሰሙም። እሺ እንደዛ ከሆነ አንድ አማራጭ ነው ያለው። ምን? ድጋሚ ሄደን ቲቸር በቂ ማስፈቀድ። በእርግጠኝነት ይሰሙናል። እንለምናቸው ፕሊዝ። እሺ በቃ ከተሽ ኧረ ቢዚ ተረጋጊ።